በተኛውበት አርገ ለምን አልገደልከኝ? ለምን አልገደልከኝም ደረጀ? ልቀቀኝ! ለምን አልገደልከኝም ደረጀ? ለምን እምነትን ከምበላ እምነትን ከማጣ ለምን አልገደል ነበር? ሰው 25 ዓመት ሙሉ ይዋሻል። እምነቴን እኮ ነው የበላው። ወይኔ ግን ሁሉም ያልፋል። መከራውም፣ ደስታውም፣ ብስጭቱም ሁሉም ያልፋል። ቀሪ እየተጎዳ ቢሆንም ሞት ግን በዚህ መሀል ያልፋል። እውነት ነው ናታ። ስንት ችግር አልፏል መሰለህ። አንዳንድ ጊዜ መኖር አያስመኝም። እንደው ወይ መሞት ወይ ደግሞ አለመውለድ ይሻላል። አዎ ገዚ ከምሬ ነው። ስንቱ ሞት፣ ስንቱ ተረሳ። ምድር ጨካኝ ናት፣ ትበለዋለች። እንደው ለዚህ ለአጭር እድሜ መጨቃጨቅና መነዛነስ፣ ክፋት፣ መሰራራት ምን ይሰራል? ለዚህ ለአጭር እድሜ ደግሞ ተፋቅሮና ተወዶ በሰላም መኖር ነው የሚሻል። በትክክል ገዚ። በአንቺ ምክንያት ነው የተጣሉት። ዳጣ በእኔ ምክንያት አልተለያዩ። ደግሞ እኔን ጥፋተኛ ለማድረግ አትሞክሪ እሺ? ለምንድን ነው ጥፋተኛ የማትሆኝ? ቆይ ምንድን ነው ጥፋቴ? አንቺን ባራስነትሽ ወስደው ጣሉብኝ። ብዙ አመታትን ጠበቅኩሽ፣ ቀረሽ። ለአንቺ ምትክ ብዬ ስል አዎ ሌላ ልጅ ወለድኩኝ። በቃ ብዙ ጊዜ ነገርኩሽ እኮ ዳጣ። ቆይ ምን ፈልገሽ ነው? ጋሼ በተፈጠረው ነገር በጣም አዝናለሁ። አትዘኝልኝ እሺ? አሁን እኔ የማንንም ማዘን አልፈልግም። እትዬ እኮ ይቅር ባይ ናት። እባክህን ይቅርታ ጠይቃት። ቆይ አሁን ለእኔ አስበሽ ነው እንደዚህ የምትይው? እንዴ እኔ ምን አደረግኩኝ? ከ20 ዓመት በፊት የሰራኸው ስህተት አሁን ዋጋ እያስከፈለ ነው። እንዲህ አድርገህ ከምገለኝ ብገለኝ አይሻልም ወይ? በቁሜታ መቀብረኝ እያለችው ነው ማለት ነው ማርትዬ። እውነት ለመናገር ቤተሰብ ማለት ነው አምኖ ከመከዳት በጣም የሚያም ነገር የለም በዚች ምድር ላይ። እውነት ለመናገር በጣም የሚያመው ማንነትና ምንነትን ህይወትን ሁሉ የሚያሳጣው አምኖ መከዳትን የሚያክል የለም። ሁሉ ነገር ይገኛል። አምኖ መከዳት ግን ጤናን ያሳጣል፣ እድሜን ያሳጣል፣ ጊዜን ያሳጣል፣ ህይወትንም ያሳጣል። ስለዚህ እሷም ራሱ አምኜህ እንዴት እንደዚህ 25 ዓመት ሙሉ አምኜህ እንዴት እንደዚህ አደረከኝ? እኔ ካንተ መቼ ይሄን ጠብቅ ነበረ? አንቀህ ለምን አገለኝም ከተኛሁበት እያለች ስትናገረው ነበረ ደረጀ ማለት ነው። እሱንም በጣም እያሰቃየች ትገኛለች። አልፈርድባትም፣ መቼም አልፈርድባትም። እሷ ቦታ ብንሆን በሷ እግር ውስጥ እኛ ብንጨመር እንዴት ነው የሚሆነው ነው የሚባለው። እሷ ግን እስከ ጥግ ድረስ ሰው ያላትን ሁሉ መስማት አቁማ ነበረ። ዛሬ ነው እውነተኛው ላይ የደረሰችው። አሁን ደግሞ የዳጣን ስትሰማ ምን እንደሚፈጠር መድኃኒዓለም ይወቅ። ዛሬው አንድ ላይ ሁሉም ሰምታ ብትገላግል ይሻል ነበረ። እና እንደዛ እያደረገች ትገኛለች። አንድ ሰው ምን ጎሎበት ይሄዳል ግን ወደ ሌላ ሴት? ምን ቸግሮት ይሄዳል? ከሚስቱ ምን አቶ ይሄዳል? እውነት እኔ ይሄ በጣም ከባድ የሚያም ነገር ነው። ከምንም ከማንም በላይ እንደውም ራሱ ባትመቸው እንኳን ይሄን አስተካክልልኝ፣ ለምን ይሄን አስተካክል ብሎ በፍቅር ዙሪያ ነው በጨዋታ በፍቅር ዙሪያ ማውራት እንዳለባቸው። እሱ ግን ከሌላ ሰው ጋር ሁሉ ተጋድሞ ሌላ ልዩን ይዞ ይመጣል። ከሌላ ማሳድ ከባድ ነው በእውነቱ ነገር። እና እሷም እንደዛ እያለችው ትገኛለች። በጣም እያለቀሰች ትገኛለች። እሺ እኔ ምንድነው ያጠፋሁት? ያደረኩትን ብቻ ነገር ይደረጂ። ላንተ ምንድነው ያልሆንኩልህ ነገር? የዛሬን ህይወቴን ኑሮዬን ሳይሆን ያጨለምከው የዘላለም ህይወቴን ያጨለምከው። የበፊቶቹ ህይወታችን የበፊት በሳቅ ያሳለፍናቸው ደስታዎች ሁሉን ነገር ሳስብ ዛሬ እነዛን ለማስታወስ ከበደ። ቤታችን ልጆቻችን መፍረሱን ብቻም ሳይሆን እያንዳንዷ ነገር ያሳለፍናት ነገር ሁሉ ዛሬ እያመመኝ መጣ። እንዴት ታደርገኛለህ እያለች በጣም ስታለቅስ ትገኛለች ማለት ነው። አልፈልግም፣ ምንም ነገር የምፈልገው ነገር የለኝም ካንተ፣ ያውልህ ቀለበትን ብላ ነው ቀለበቱን ራሱ ወሩ ላይ የጣለችለት። እሱም
በጣም እያዘነ ውጣልኝ ማየት አልፈልግም ስትል ልጆቹ ራሱ ተሰብስበው ነበረ። የእውነት መናገር አንዳንዴ ማለት ነው ልጅ ፊት የማይወራም የሚወራም አለ። ህፃን ልጅ ትልቅ ልጅ የሚሆን ለምን አግብተው እንኳን ለምን አይወልዱም? ልጅ ከሆኑ ልጅ ናቸው። እነዛ ፊት ራሱ ባልና ሚስት መጨቃጨቅ የለበትም ጭራሽ እንደራሴ ማለት ነው። ፍቅርን ማስተማር ለልጆች ሰላምን ማስተማር መርዳትን ማስተማር የቸገረው እንዴት አድርገው እንደሚረዱ ያጡት እንዲጎበኙ የታመሙት እንዲጠይቁ እያደረጉ እንደውም እነሱን ይዘው ልጆቹን እያዞሩ በዛ ምክንያት ማሳደግ እንዳለብን እንዲያንረሳ ቤተሰብ ነው የምላችሁ። እዚህ ላይ ቤተሰብ የኛን አራያ ነው የሚይዘው። የእናት የአባቱን አራያ ነው የጎረቤቱን ወይም ደግሞ የሌላኛውን አራያ አይደለም የሚያመጣው ወይም የጓደኛውን አይደለም የሚያመጣው። እቤት ውስጥ ያለውን የቤት ውስጥ ያደገበትን ባህሪ ነው ይዞ የሚወጣው። በቤተሰቦቻችን ዘንድ አንዳንዴ ስናዲግ አንዳንዴ ለቀውን የሚሄዱት አለ ወይም ደግሞ የሚቆጣጠሩንስ ነገሮች አሉ አይደለ? እነዛ ባይቆጣጠሩን እዚህ ቦታ ላይ ማንደርስም ብዙዎች እንኖራለን። የቤተሰብ ምክር ያስፈልጋል፣ የቤተሰብ ድጋፍ ያስፈልጋል፣ የቤተሰብ ቁጥጥር ያስፈልጋል። ኧረ እሷን ወደዛ ተዋት እሷ ምንም አታገለግልም ተብለን ካደግ ምንም ከተባል እኛ ራሱ ህይወታችን ይበላሻል። ቤተሰብ ባይቆጣጠረን ቤተሰብ አይጠብቀን ከእግዚአብሔር በታች ማለት ነው። የነሱን ምክር የነሱን ፍቅር እያየን ባናዲግ እውነት ነው የምላችሁ ቤተሰብ እኔ ራሴ ቦታ ባለሁበት ቦታ እዚህ ቦታ ላይ ደርስም ብዬም አላስብም። መቼም ቢሆን መቼም ብዙ ነገሮች ሊፈጠሩ ይችላሉ። ህይወት መበላሸት አለ። ካልፈለጉት ቦታ ላይ መገኘት አለ። የሆነ ቦታ ላይ ከወድቅን በኋላ ያን ለመነሳት የሚከብድ ነገሮች አሉ። የማይመለሱ ጊዜያቶችን ልናሳልፍ እንችላለን። እነዛ በእኛ ህይወት ውስጥ በጣም በከባድ ነገር ውስጥ ይፈጠራሉ ማለት ነው። እንግዲህ እንደዛ በምታደርግበት ሰዓትም ልጆቹ ባንድ ተሰብስበው ነበር። ሁላቸውም ተሸማቀው ቆመው ነበረ። እኋዬ ራሱ እያለቀሰኝ ነበረ። አባቴን እኮ መታችው፣ አባቴ እንደዛ አደረገችው። የዚች ልጅ ህፃንነቷን ያየችው አንድ ህፃን ልጅ በትንሽነታችን በህፃንነታችን ያየነው ነገር እስከምናዲግ እስከምንሞት ድረስ አንረሳው። ተቀርጾ ነው የሚቀመጠው። እንዲያውም ከልጅነት ከምናየው ርቅ አሁን ትልቅ ሆነን የምናለው እንረሳለን፣ የሚደረግብንም እንረሳለን። የበፊቶችን ግን ትውስታችንን አንረሳም። እያንዳንዷ ትውስታ ሁሉ ነገሯን የምንረሳበት አእምሮ አይደለም፣ ቀርጾ ነው የሚያስቀምጠው እውነት መናገርና እሷም ይሄን ስታይ በጣም ነው እያለቀሰች የነበረችው። ሁሉም ነገር ተደናቅጠው ነበረ። እማዬ ለምንድን ነው የማትረጋጊው እያለ ራሱ ናታን ያዛስ ነበረ። አትንካኝ፣ ማንም እንዲነኩኝ አልፈልግም፣ ውጡልኝ፣ ማንንም ማየት አልፈልግም። ደረጀ ለዚህ ነው እንዲያስቀመጥካት፣ ለዚህ ነው የ25 ዓመቴን ትዳሬን አፈረስኩ አይደለ? 20 ዓመት ሙሉ ያስቀመጥካት ለዚህ ነው። እኔ እኮ ይሄን አልመሰለኝም ነበረ፣ እንዴት ማግጥብኛለህ እያለች በጣም እየተናገረች ትገኛለች ማለት ነው። አቢጌልም እሷን ራሱ እያታለለች እሷን እያረጋጋች ትገኛለች። አባቷን በጎን ያሳስባታል። የልጅ መበተን አለ፣ የትዳር መፍረስ አለ፣ የቤት መፍረስ አለ፣ ሁሉ ነገር አለ በዚህ አጋጣሚ ውስጥና የአንዳንድ ቀን ስህተት የዘላለም ጸጸትና የዘላለም ስህተትን ይፈጥርብናል። አንዳንድ ቀን ሳናቃቸው የምንሰራው ወይም ደግሞ ስሜታዊ ሆነን የምንናገራቸውን ነገር ኋላ ያ ነገር ከተረጋጋም በኋላ ምን ብለን ከዋልን በኋላ ያን ነገር ባልናገራትስ፣ ያን ነገር እንዲስ ባላደርጋትስ፣ እኮ መልካም ነበረ ለምን እንደዛ አደረኳት ብለን ራሳችንን እንወቅሳለን። መጀመሪያ ነበረ ሳይሆን መናገር መጠበቅ። ልንናገር ያልነውን ያሰብነውን ራሱ በስሜታዊ ቤተሰብ አትናገሩ፣ በስሜታዊ ቃል አትግቡ። በስሜታዊ የሆነ ነገር እናደርግላችኋለን። የሆነ ነገር ይሄ ይሆናል። የሆነ ሰው ደግሞ በእናንተ ህይወት ውስጥ መጥቶ ያጠፋ ወይም ደግሞ የሆነ ነገር ቢያደርጋችሁ ተናዳችሁ ያንን ሰው አታገኙት። ስልካችሁንም ሁሉን ጥፍት አድርጋችሁ ዝም ብላችሁ አስቀምጣችሁ ራስና ራሳችሁን ብቻ ተነጋገሩ ከፈጣሪያችሁ ጋር፣ መልስ ታገኛላችሁ። እኔ እውነቴን ነው ብዙ ትምህርት ያገኘሁበት ማለት ነው። የሆነ ሰው ጋር እንኳን ብጋጭ ራሱ ስልኬን አጥፍቼ ከራሴ ጋር ማውራት እጀምራለሁ። ከዛ እንደገና ስልኬን ሳነሳው ራሱ ተረጋግቼ ሰላም አግኝቼ ያ የተናደድኩት በርዶልኝ ሁሉ ነገር ሁኜ እንትን እላለሁ። ግን በዛ ነገር ያንን ሰው ብታገኙት ወይም ደሞአችን ሰው ብታገኙት ብዙ ልትናገሩና ብዙ ልትቃየሙ ትችላላችሁ። እና ማርትዬም እንደዛ እያደረገች ነበረ።
በጣም ተናዳለች፣ በጣም ተበሳጭታለች። ዳጣ የራሱ ሂዳ ሰላምን በአንቺ ምክንያት እንደዚህ የሆኑት ቤቱ ፈረሰልሽ፣ እንኳን ደስ ያለሽ እየነገረቻት ነበረ። እኔ ምን ላድርግ? እኔም አንቺን ስጠብቅ ነው እንዲያትይ እኔም ጥፋተኛ ታድርጊ። አንቺን በጩጭነት ሲጣሉብኝ መልሼ አንቺን ለመተካት ይሄ ልጅ ወለድኩኝ እና ምን ላድርግ እያለች እሷም እየተናገረ ትገኛለች ማለት ነው። ናታን ራሱ የተናገራት ቃል በጣም ከባድ ናት። ደስታም አለ፣ ሀዘንም አለ፣ ሳቅም አለ፣ ለቅሶም አለ፣ ሞትም አለ፣ መወለድም አለ። ሁሉ ነገር እየተፈራረቀብን ይመጣል። ያንን ግን አንድም ሰው የሚያስታውስ የለም። ሀዘን ሲመጣብን ደስታ እናገኝም አይመስለንም። በቃ እዛ ሀዘን ውስጥ እንደተረበቅን ነው የምንቀመጠው የሚመስለን። ደስታም ስናገኝ ሀዘን የሚነካንም አይመስለንም። ስንኖርም የምንሞት የማንመስለው ብዙዎች አለን። ከራሴ ጀምሮ እየኖርን እያለ የምንሞት የማንመስል ግን እኮ ነገ እኮ አናቅም። ነገ ምን እንደምንደርስ አናቅም። እንኳን ነገ ቀርቶ አይደለም ዛሬ ምን እንደሚፈጠር አናቅም። ግን ያንን የምናስብ ያድርገን። ጠበቃው አይለየን። በእውነቱ ነገር ለሀገራችን ሰላም ይደልልን። እኛም ለሀገራችን በሰላም ያብቃን። ከነሞላ ቤተሰቦቻችን ጠብቆ መጪውን ዓመት የሰላም፣ የፍቅር፣ የደስታ፣ የስኬት አድርጎልን የሀገራችንን ሰላምና ፍቅሯን አሰምቶ መጪውን ዓመት የበረከት ያድርግልን። መገዳደል፣ ሞት፣ ሀዘን፣ ለቅሶ ሳይሆን ደስታና ሰላምን የምንሰማ ያድርገን። እውነት መናገር ቤተሰብ የኛ ጭካኔ ነው እንደዚህ ይሄን ሁሉ እየተፈጠረ ያለው የኛ መገዳደል ነው። ብንፋቀር ምን አለ? ብንዋደድ ምን አለ? እስበሳችን ባንጋደል ምን አለ? እውነት በጣም ከባድ ነው። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ።